ክሬቲቭ የሆነ የትኛውም ትልልቅ ካምፓኒዎች የሚያዘጋጁት ማይክሮሶፍት ወርድን በመጠቀም ብቻ እንደዚህ አይነት ሰርቲፊኬት በ15 ደቂቃ ውስጥ እጅግ በቀላል መንገድ እንዴት ማዘጋጀት እንደምትችሉ በዚህ ቪዲዮ እስከመጨረሻ ድረስ ስለማሳያችሁ እስከመጨረሻው ድረስ ተከታተሉኝ። በመጀመሪያ ወርድ ዶክመንታችንን እንከፍታለን። በነገራችን ላይ ወርድ አጠቃቀም በተመለከተ ግር የሚላችሁ ነገር ካለ ከዚህ በፊት ማይክሮሶፍት ስኪል በሚል የ25 ደቂቃ ቪዲዮ ሰርቻለሁ። ከዛ ቪዲዮ ብዙ ነገር ማግኘት ትችላላችሁ፣ ተጠቀሙበት። ማይክሮሶፍት ወርድን ለመክፈት ሰርች ባሩ ላይ በመሄድ ወርድ ብለን ስንጽፍ በዚህ መልኩ ነው የምጠቀመው። ወርድ 2016 ስለሆነ አጥቶልኛል፣ እንከፍተዋለን ማለት ነው። እነዚህ የወርድ ቴምፕሌቶች ናቸው። ይሄኛው ብላንክ የሚለውን በመንካት እንከፍታለን። በዚህ መልኩ ከፍቶልኛል ማለት ነው። ከዛ ሳይዙን እናስተካክላለን። ሰርቲፊኬት ሊሰጥ የሚችለው በአንድ ሙሉ ወረቀት ስለሆነ ከአንድ ወረቀት መብለጥም የለበትም ማነስም የለበትም። ስለዚህ ሳይዙን በአንድ ወረቀት ስለሆነ A4 ስለሆነች በዛ መልኩ እናስተካክለዋለን። ለማስተካከል ሌአውት የሚለውን እንነካና ከዛ ሳይዝ የሚለውን እንነካለን። ከታች A4 የሚለውን እንነካለን ማለት ነው። በመቀጠል ደግሞ ሰርቲፊኬት የሚዘጋጀው ወረቀቱ በቁሙ ሳይሆን ያግድም ስለሆነ በአግድም እናደርገዋለን ማለት ነው። በአግድም ለማድረግ እዚች ጋር ኦሪየንቴሽን የሚለውን እንነካና አሁን ወረቀቱ ያለው ፖርትሬት ሳይዝ ላይ ስለሆነ ላንድስኬፕ እናደርገዋለን። እንደምታዩት አሁን ዞሯል። በመቀጠል በጎን በላይና በታች በኩል ምን ያህል እንዲሆን እንደፈለግን እንመርጥለታለን። ለመምረጥ መርጂንስ የሚለውን እንነካና ከዛ ከስር ከስተም መርጂንግ የሚለውን እንመርጣለን። ከስተም እናደርጋለን ማለት ነው። ለእይታ ነው። ስለዚህ ቶፕ ላይ 0.5 እናደርጋለን። እዚህ ጋር የጻፍኩት ደግሞ ኮፒ አደርግና በሁሉም ሳይድ 0.5 ስለሆነ ሌፍት ላይም ፔስት አደርገዋለሁ፣ ቦተም ላይም በ0.5 አደርገዋለሁ፣ ራይት ላይም በ0.5 እናደርግልና ስለጨረስን ኦኬ እለዋለሁኝ ማለት ነው። ከዛም ሁሉንም ፔጁን እንዲታየን ደግሞ ዙም ኢን እና ዙም አውት ላይን ቁጥሩን ያለበት ራሱን እንነካዋለን። ከዛም እዚህ ውስጥ ካሉት ምርጫዎች ላይ ሆል ፔጅ የሚለውን እንመርጣለን ማለት ነው። ከዛ ኦኬ እንለዋለን። አሁን ከበፊቱ ትንሽ ቀረብ ብሏል። የመጀመሪያውን ስቴፕ ጨርሰናል። ሰርቲፊኬት ለመስራት የሚያስፈልገን የተመቻቸ ወርክ ስፔስ ሰርተናል ማለት ነው። ከዛ በመቀጠል ባክግራውንዳችን ሼፕ እናደርጋለን። በመጀመሪያ ኢንሰርት የሚለውን እንነካና ከዛ ሼፕ የሚለውን በድጋሚ እንነካለን። እዚህ ውስጥ ካሉት ሼፖች መካከል ሙሉ ገጽ ስለሆነ ሼፕ የምናደርገው ይሄኛውን እንመርጣለን ማለት ነው። ከዛ ሙሉ ገጹን ሼፕ እናደርገዋለን። ወጣ ገባ ያለ ነገር ካለ ወደ ጎንም መጎተት ይቻላል ማለት ነው፣ ማስተካከል ይቻላል። ካልሆነ እዚህ ጋር ደግሞ ቁጥሩን ከፍና ዝቅ በማድረግ ማስተካከል ይቻላል። የምትፈልጉትን አይነት እስኪመጣላችሁ ማስተካከል ትችላላችሁ። እኔ እንደምፈልገው ስለመጣልኝ እተዋዋለሁ ማለት ነው። ከዛ የባክግራውንዱን ከለር ካልተመቻችሁ መቀየር ይቻላል። ከላይ ሼፕ ፊል የሚለውን በመንካት መምረጥ ይቻላል ማለት ነው። ብዙ አይነት ከለሮች ነው ያሉት፣ እንመርጣለን ማለት ነው። እኔ ይሄኛውን መርጫለሁ። በመቀጠል ጠርዙ ደግሞ የመስመር ምልክቷን እንዳይኖረው ሼፕ አውት ላይን የሚለውን በመንካት ከስር ኖ አውት ላይ የሚለውን እንነካለን ማለት ነው። አሁን በምታዩት መልኩ ጠፍቷል ማለት ነው። ከዛ በመቀጠል ሌላ ሼፕ እንሰራለን ማለት ነው። እዚሁ ላይ ማለት ነው። ለመስራት በመጀመሪያ ኢንሰርት የሚለውን እንነካና ከዛ ሼፕ የሚለውን እንመርጥና እዚህ ውስጥ ካሉት ይሄኛውን እንመርጣለሁኝ ማለት ነው። ከዛ እዚህ ጋር በመምጣት ሼፕ አደርጋለሁኝ ማለት ነው። ከዛ እዚህ ጋር ያለው ካርቡን እንቀንሰዋለን። ለመቀነስ እቺ ከላይ በኩል ይሄኛውን ሳይዙን እንስበዋለን ማለት ነው፣ ወደ ላይ ትንሽ በትንሹ ማለት ነው። እንደምንፈልገው ካስተካከልን በኋላ ባክግራውንዱን ከለር እንመርጣለን። ሼፕ ፊል የሚለውን በመንካት ከዛ ይሄኛውን ከለር አደርገዋለሁ ማለት ነው። እዚሁ ራሱ ላይ ደግሞ ሌላ ሼፕ ማድረግ ስለፈለኩኝ ይሄኛውን ባክግራውንድ ኮፒ አድርጌ እዚሁ ላይ ፔስት አደርገዋለሁ።
እንደዚህ ደርቦታል። አሁን ኮፒ ያደረግነው ባክግራውንድ ከለሩን እንቀይረዋለን። ለመቀየር ሼፕ ፊት የሚለውን ገብተን ከለር እንመርጣለን ማለት ነው። ይሄኛው ነጯን እናደርጋታለን። ከዛ ሳይዟን እናስተካክልና ወደ ላይ ወደ ታች ይሄኛውን ደግሞ ቁጥሯን እንቀንሳታለን ማለት ነው። ይሄኛውን ደግሞ ቁጥሯን እየቀነሳችሁ እየጨመራችሁ ቢሆን ተመራጭ ነው። አሁን ሁሉንም ሳይዱን እኩል ስለሆነልኝ እንተዋዋለን ማለት ነው። ከዛ አላይን ቴክስታችን ሚድል ላይ እናደርገዋለን። ከዛ የምንጽፍበት ቦክስ ድሮው እናደርጋለን። ድሮው ለማድረግ ኢንሰርት የምትለዋን ነካና ከዛ ከጎን ቴክስት ቦክስ የሚለውን እንነካለን። ከስር ደግሞ ድሮው ቴክስት ቦክስ የሚለውን እንመርጥና እዚህ ጋር እንደፈለግን እንሰራለን ማለት ነው። ከዛ እዚህ ላይ የፈለግነውን እንጽፋለን። በመጀመሪያ ሰርተፊኬት ብዬ ጽፋለሁኝ ማለት ነው። ከዛ ከጻፍኩኝ በኋላ ሰሌክት እናደርግና ፎንት ሳይዙን ከፍ እናደርገዋለን። ወደ 42 ከፍ አደርገዋለሁኝ። ፎንት ስታይሉ ደግሞ ይሄኛውን እንመርጣለን። ለሄዲንግ ሲሆን እናንተም ይሄኛውን ተጠቀሙት፣ በጣም አሪፍ ነው። ከዛ ሴንተር ላይ እናደርገዋለን። ሌላ ደግሞ ቴክስት ለማስገባት ስለፈለኩኝ ይሄኛውን ኮፒ አድርግና እዚሁ ላይ ፔስት አደርገዋለሁ። ከዛ ሰበን ወደ ታች እናወርደውና ከዛ ሰርተፊኬት የሚሰጠው አካል እንጽፋለን ማለት ነው። ሰርተፊኬት የሚሰጠው አካል እናደርገዋለን። አንዳንድ ጽሁፎች ሰርተፊኬቱ ላይ ኮመን የሆኑ የማስገባቸው ጽሁፎች በሌላ ወርድ ስለጻፍኩኝ ከዛ ኮፒ በማድረግ እጠቀማለሁ ማለት ነው። ይሄኛውን ኮፒ አደርግና እዚህ ላይ አምጥቼ ፔስት አደርገዋለሁ። በምንፈልግበት ፎርማት እናደርገውና ወደ ጎን ደግሞ እናሰፋዋለን። ፎንት ስታይሉንም እንቀይረዋለን። አስተካክለን ካስቀመጥነው በኋላ ከዛ ይሄኛው ደግሞ መስመር ነገሯን እናጠፋታለን። ይሄ ላይኑን ለማጥፋት ላይኑ ላይ ደብል ክሊክ በመናደርግበት ወቅት ወደዚህ ያመጣኛል ማለት ነው። ከዛ ሼፕ አውትላይ የሚለው ላይ እንነካና ኖ አውትላይ የሚለውን እንነካለን። በመታየት መልኩ መስመሩ ጠፍቷል ማለት ነው። ከታች ያለውን በዛው መልኩ ደብል ክሊክ እናደርግና ተመሳሳይ ነው ስቴፖቹ። ፎንቱ ደግሞ አነሰብኝ ከፍ አደርገዋለሁኝ ማለት ነው። አስተካክዬ ሴንተር ላይ ካደረኩት በኋላ በመቀጠል የካምፓኒያችን ሎጎ እናስገባለን። ሰርተፊኬት የሚሰጠው ተቋም ማለት ነው። ለማስገባት ኢንሰርት እንልና ከዛ ፒክቸር የሚለውን እንነካለን። ከዛ ያስቀመጥንበት ቦታ በመሄድ እንመርጣለን ማለት ነው። መርጬ ኢንሰርት ለዋለሁኝ። ከዛ ፒክቸራችን አምጥቶልኛል ግን አይታይም ማለት ነው። እዚህ ጋር እንዲታይ ደግሞ ለማድረግ ራፕ ቴክስት የሚለውን እንነካና ስኩዌር የሚለውን እንመርጣለን ማለት ነው። አሁን ፒክቸራችን ይታያል። እንደፈለግንም ደግሞ ማንቀሳቀስ እንችላለን። ዘን አስተካክለን እናስቀምጠውና ይሄኛውን ፒክቸር ደግሞ በሁለቱም ሳይድ ለማድረግ ስለፈለኩኝ አሁን ከማስገባ ይሄኛውን ኮፒ አድርጌ እጠቀማለሁ ማለት ነው። ዘን ኮፒ አድርገውና እዚሁ ላይ ፔስት አድርጌ በዚህኛው ሳይድ አድርገዋለሁ ማለት ነው። በተቃራኒ ሳይድ ማለት ነው። ዘን አስተካክዬ ካስቀመጥኩት በኋላ ሌላ ቦክስ አስገባለሁኝ ማለት ነው። ለማስገባት ኢንሰርት የሚለውን ነክቼ ከዛ ሼፕ የሚለውን እንነካለን። ከዛ ይሄኛውን ሼፕ መርጣለሁኝ ማለት ነው። ዘን ሼፕ አደርጋለሁኝ ማለት ነው። ከዛ ሼፕ ፊት የሚለውን እንነካና ከለሩን እንቀይረዋለን ማለት ነው። ሳይዙን አስተካክለዋለሁ። ትክክለኛ ቦታ ካስቀመጥኩት በኋላ እቺ መስመር ነገሯ ደግሞ እናጠፋታለን ማለት ነው። እቺ መስመር ነገር ሲኖረው ባይዜ በጣም ነው የሚያስጠላው፣ አያምርም ሰርተፊኬት ላይ። ለዛ ማጥፋት እንዳትረሱ ማለት ነው። ከዛ ሌላ ቴክስት ድሮ ለማስገባት ኢንሰርት እንላለን። ከዛም ቴክስት ቦክስ ላይ ድሮ ቴክስት ቦክስ የሚለውን እንመርጣለን። ዘን ድሮ እናደርጋለን። ከዛ ማስገባት የፈለግነው ቴክስት እዚህ ጋር መተን ኮፒ እናደርጋለን። ከዛ ወደ ምንፈልገው ቦታ ወስደን እዚህ ላይ ፔስት አደርገዋለሁ ማለት ነው።
ከዛ መስመሯን እናጠፋለን። ለማጥፋት ላይኗን ደብል ክሊክ እናደርግና ኖ አውትሌይ ስናደርገው ላይኑ ይጠፋል ማለት ነው። ከዛ ስፈን ወደ ላይ እንወስደዋለን። ያው እንደምታዩት የጽሁፋችን ባክግራውንድ ነጭ ነው። እንቀይረዋለን ማለት ነው። ለመቀየር ሼፕ ፊል ላይ እንገባና ከጀርባው ካለው ከለር ላይ ተመሳሳይ ያደርገዋለሁ ማለት ነው። ያው አሁን እንደምታዩት ላዩ ላይ የተጻፈ ጽሁፍ ነው የሚመስለው። ያ ከፍ ዝቅ አድርገዋለሁ። ከዛም ሴንተር ላይ እናደርገዋለን። በመቀጠል ደግሞ ሌላ ቴክስት ለማስገባት ድሮው እናደርጋለን። ያ ድሮው ለማድረግ ኢንሰርት እንነካና በመቀጠል ቴክስት ቦክስ የሚለውን እንነካለን። ዘን ድሮው ቴክስት የሚለውን እንመርጥና ድሮ አደርጋለሁ ማለት ነው በቀላሉ። ከዛ ስም ጽፋለሁኝ። ሰርተፊኬት የሚበረከትለት ሰው ስም ነው ማለት ነው የምንጽፈው። እኔ ለምሳሌ ስለሆነ የራሴን ስም አስገባለሁ። ዘን ሰሌክት እናደርገውና ፎንት ሳይዙን ከፍ እናደርገዋለን። ወደ 24 ከፍ አድርገዋለሁ። በመቀጠል ፎንት ስታይሉን ደግሞ እንቀይረዋለን። ስም ስለሆነ እንደዚህ አይነት ፎርማት ቢሆን ተመራጭ ነው የሚሆነው። ስለዚህ የኛውን እንመርጣለሁ። ከዛ እናስተካክለዋለን። ያ መስመር ነገሯን እናጠፋታለን። እንዴት እንደሚጠፋ አሁን ስለነገርኳችሁ አልደጋገመውም ማለት ነው። በመቀጠል ስሙ ላይ መስመር እናደርጋለን። ለማስመር ኢንሰርት የሚለውን እንነካና ከዛ ሼፕ የሚለውን እንመርጣለን። ከዛ እቺኛውን የመስመር ምልክቷን ከነካን በኋላ ወደ ጎን አሰምራለሁኝ ማለት ነው። እዛ የስሙ ጽሁፍ ላይ ከፍ ዝቅ ለማድረግ እነዚህ እንጠቀማለሁ። ያግድም ሲሆን እቺኛውን 0 ላይ ነው መሆን ያለበት። ከዛ ቲክነሷን ለማወፈር እዚህ ላይ እንገባና ሳይዙ ወፈር ያለውን ከለሩን እንመርጣለን ማለት ነው። እዚህ ላይ ትንሽ ይጨምራል ማለት ነው ከቀደሙ። ከዛ ሌላ ቴክስት ለማጻፍ ኢንሰርት እንልና ዘን ቴክስት ቦክስ ዘን ደግሞ ድሮ ቴክስት ቦክስ የሚለውን እንመርጥና ድሮ አደርጋለሁኝ። ከዛ በኋላ ቴክስታችን ኮፒ እናደርግና እዚህ ላይ አምጥቼ ፔስት አደርገዋለሁ። መስመሩን ደግሞ እናጠፋዋለን። እዚህ ጋር ቴክስቶቹ ደግሞ ወጣ ገባ ናቸው። ስለዚህ ሰሌክት እናደርግና ሁሉንም ሳይዶቹ እኩል እናደርጋቸዋለን። በመቀጠል ቀንና ፊርማ ብቻ ነው የምናስገባው። ቀን ለማስገባት ከላይ ኢንሰርት የሚለውን እንነካና ዘን ቴክስት ቦክስ ከዛ ደግሞ ድሮ ቴክስት ቦክስ የሚለውን እንመርጥና ድሮ እናደርጋለን እዚህ ጋር ማለት ነው። ከዛ እዚህ ጋር ቦክሱ ላይ ዴት ብዬ ጽፍና ከዛ ሰሌክት እናደርጋለን። ፎንቱን ደግሞ ከፍ አደርገዋለሁ። ያ ፎንት ስታይሉንም እንቀይረዋለን። በመቀጠል እቺ መስመሯ ደግሞ እናጠፋታለን። ከዛ ደግሞ መስመር እናሰምራለን። ለማስመር ኢንሰርት ላይ እንገባና ሼፕ የሚለውን እንነካና ከዛ ቀደም የመረጥነውን ላይን ይሄኛውን ላይን እንመርጣለሁ። ከዛ እዚች ጋር በመምጣት አሰምረዋለሁ ማለት ነው። ሳይዙ ደግሞ ቀጠን ያለ ስለሆነ አወፍረዋለሁ። ከዛ በድጋሚ ሌላ ቴክስት ቦክስ ለማስገባት ቴክስት ቦክስ የሚለውን እነካለሁ። ከዛ ድሮ ቴክስት ቦክስ እንልና ዘን ድሮ አደርጋለሁ ማለት ነው። ከዛ እዚህ ላይ ቀን እንጽፋለን። ወርና ዓመተ ምህረትም አንድ ላይ እንጽፍና ሳይዙን ደግሞ ከፍ አድርገዋለሁ። በመቀጠል መስመሩን እናጠፋለን። ያ እንደምታዩት አሁን ጠፍቷል። የሚስተካከል ነገር ካለ እናስተካክላለን። ሲምፕል ነገሮች ስለሆኑ ማለት ነው። በመቀጠል ሲግኔቸር ነው የምናስገባው። ኢንሰርት ላይ እንገባና ዘን ቴክስት ቦክስ ከዛ ድሮ ቴክስት ቦክስ የሚለውን እንነካና ድሮ እናደርጋለን። ከዛ ሲግኔቸር ብለን እንጽፍና ፎንት ሳይዙን ደግሞ ከፍ እናደርገዋለን። ያ መስመሯን እናጠፋለን።
ከዛ ላይኗን አሰምራለሁኝ ማለት ነው። እዚህ ጋር ለማስመር ልክ እንደቀድሙ ኢንሰርት የሚለው ላይ እንገባና ከዛ ይሄኛውን ላይን እንመርጣለሁ። እዚህ ጋር በመምጣት አሰምራለሁኝ ማለት ነው። ከዛ ሳይዙን ደግሞ ከፍ እናድርገዋለን። ከዛ ሲግኔቸር እናስገባለን ወይም በመጨረሻም ደግሞ ፕሪንትም ከሆነ በኋላ መፈረምም ይቻላል። ነገር ግን የተፈረመ ሶፍት ኮፒ የሆነ ፊርማ ካለ እናስገባለን ማለት ነው። እኔ ሳምፕል ስላለኝ ከዛ ውስጥ አስገባዋለሁኝ ማለት ነው። ፊርማውን ለማስገባት ኢንሰርት የሚለውን ነካና ከዛ ፒክቸር የሚለውን ነካለን። ከዛ ያስቀመጥንበት ቦታ በመሄድ እንመርጣለን ማለት ነው። ከዛ ኢንሰርት እንለዋለን። ሲግኔቸሩ ገብቷል፣ ነገር ግን አይታይም። እንዲታየን ለማድረግ ራፕ ቴክስት የሚለውን ነካና ስኩዌር የሚለውን እንመርጣለን። አሁን እንደምታዩት ይታያል ማለት ነው። ስበን በምንፈልግበት ቦታ እናስቀምጠዋለን። ሳይዙንም ደግሞ ትንሽ ከፍ ስላለ እንቀንሰዋለን። አስተካክዬ ያስቀምጨዋለሁ ዘን እንተዋለን ማለት ነው። አሁን ጨርሻለሁ። በመጨረሻም ግን አንድ ነገር ብቻ አስገባለሁ። ዓመተ ምህረት በትልቁ የሚጽፍበት የሆነ ነገር ሼፕ ማድረግ ስለፈለኩኝ እዚህ ጋር ኢንሰርት የሚለውን ነካና ከዛ ሼፕ የሚለውን ነካለን። ከዛ እዚህ ጋር ከስር ማለት ነው እንወርድና እቺ 24 የምትለዋን እንነካለን ማለት ነው። ከዛ እዚህ ጋር በመምጣት ድሮ አደርጋለሁ። ያ ከለሩንም እንደምትፈልጉት መቀየር ትችላላችሁ። ይሄኛውን እቀይረዋለሁ። ከባክግራውንዱ ጋር የሚመሳሰል ቢሆን ተመራጭ ነው። ከዛ ደግሞ ዓመተ ምህረት የምንጽፍበት ቴክስት ድሮ አደርጋለሁ። ከዛ ቴክስት ቦክስ ላይ ከስር ድሮ ቴክስት ቦክስ የሚለውን እነካለሁኝ ማለት ነው። ዘን ድሮ አደርጋለሁ። ላዩ ላይ 2026 ብዬ ጽፋለሁ። ከዛ ሼፕ ፊል የሚለው ላይ ገብተን ተመሳሳይ ከለር እናደርገዋለን ልክ ላዩ ላይ እንደተጻፈ ማለት ነው። አሁን አንድ አይነት ከለር ሆኗል። አሁን እንደምታዩት አስተካክዬ አስቀምጨዋለሁ። በዚህ መልኩ አስተካክለን ወርድ ዶክመንትን ብቻ በመጠቀም በዚህ የሚያምር ሰርቲፊኬት መስራት ችለናል። የዛሬ ቪዲዮ ይሄንን ይመስል ነበር። ቀጣይ በሌላ ጠቃሚ ቪዲዮ እመለሳለሁ። ፕሊዝ ለዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ቪዲዮ ብዙ ሰው ጋር እንዲደርስልኝ ላይክ በማድረግ እኔን ሰፖርት ማድረግ እንዳትረሱ። ሐሳብ አስተያየታችሁ ወይም እንድሰራላችሁ የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ አስቀምጡልኝ። እስከ ቪዲዮ መጨረሻ ድረስ ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ